በአዲስ አበባ የታገቱ ህጻናት አሳዛኝ ዕጣ ፈንታ፣ የጭካኔው ጥግና የቤተሰብ መሪር ሐዘን። ሰላም ጤና ይስጥልኝ። ዛሬ ይዘንላችሁ የቀረብነው መረጃ ሰምቶ ዝም ለማለት የሚከብድ የሰውን ልጅ ጭካኔ ጥግ የሚያሳይ እጅግ አሳዛኝ ዜና ነው። በአዲስ አበባ ከተማ ለቀናት የጠፉት የታገቱት ህጻናት መጨረሻቸው አስከፊ ሆኖ ተገኝቷል። ይህ ዜና መላውን የከተማውን ነዋሪና ወላጆች በከፍተኛ ድንጋጤና ሐዘን ውስጥም ጥሏል። ባለፉት ጥቂት ቀናት ውስጥ በአዲስ አበባ የተለያዩ ክፍለ ከተሞች ህፃናት ታግተው ገንዘብ ሲጠየቅባቸው እንደነበር ይታወቃል። ይሁን እንጂ ፖሊስ ባደረገው ከፍተኛ ክትትል የታገቱት ህፃናት በህይወት አለመገኘታቸው ተረጋግጧል። ወንጀለኞቹ ገንዘብ ከተቀበሉ በኋላም እንኳን ህፃናቱን በጭካኔ ገድለው መጣላቸው እጅግ አሳዛኝ አድርጓል። በተለይም በአንድ አካባቢ የተገኘው የህፃን አስከሬን ወላጆችና የአካባቢው ማህበረሰብ መሪር እንባ አስለቅሷል። ህፃኑ ገና ለወቅ ሳይደርስ በሰው እጅ ህይወት ማለፉ የሰው ልጅ እስከምን ድረስ ሊጨክን እንደሚችል ማሳያም ሆኗል። የአዲስ አበባ ፖሊስ ኮሚሽን ባወጣው መግለጫ በዚህ ዘግናኝ ወንጀል የተሳተፉ ተጠርጣሪዎች በቁጥጥር ስር ማዋሉን ገልጿል። ተጠርጣሪዎቹ የቅርብ የቤት ሰራተኞችና ወንጀሉን አብረው ያቀዱ ግለሰቦች መሆናቸው ደግሞ የጉዳዩን አሳዛኝነት ይጨምረዋል። ፖሊስ ወላጆች ለልጆቻቸው ደህንነት ከፍተኛ ጥንቃቄ እንዲያደርጉና በቤታቸው የሚቀጥሯቸውን ሰዎች ማንነት በሚገባ እንዲያውቁም በድጋሚ አሳስቧል። የነዚህ ንጹሃን ህፃናት ደም በከንቱ አይፍሰስ። ፈጣሪ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ጽናቱን ይስጣቸው። እናንተስ እንዲህ ባሉ ዘግናኝ ወንጀሎች ላይ ምን አይነት የህግ እርምጃ መወሰድ አለበት ትላላችሁ? ሐሳባችሁን በኮሜንት አጋሩን። መሰል አሳዛኝ ወንጀሎች እንዳይደገሙ ሁላችንም ንቁ እንሁን። አመሰግናለሁ።